ዘይነብ በብዙ ነገር በራክን እያሸነፈቻት በራክን ተስፋ ልታስቆርጣት ጫፍ በደረሰችበት አጋጣሚ በራክ እጇ ላይ የሚገርም ነገር ገብተዋል። ይህም በሴቪም ጥረት ነው። ሴቪ ካደር እዚህ ቤት ውስጥ እንድትኖር አትፈልግም። ልጇን ጂያንን ቢሆን ጠልተዋለች። ስለጠላችው ልታየው ስለማትፈልግም ጭምር ነው ከቤት እየወጣቸው ድጋሚ ላይ አልፈልግም ብላ። ነገር ግን አሁን ካደር እንደዚህ ቤት ውስጥ በነፃነት ስትኖርና ሰራት ደግሞ ለእሷ ብሎ ሴት ልጆቹን ሲያስከፋ ስታይ በጭራሽ እንደ አያት የሚዋጥላት ነገር አይደለም። አሁን ወደ በራክ ደውላለች። በራክ ሶሻል ሚዲያ ላይ አንዳንድ ነገሮችን እየተመለከተች ነበረ። እንደ ዘይነብ የሰራት ህይወት ውስጥ ዘልቃ እንደገባች በራክ እያየች ስትበሳጭ ሲደውልላት ከሴቪም ተናዳ ስልኩን አነሳችው። ሄሎ ወይዘሮ ሴቪ ምን ተፈጠረ? ናፈኩሽ እንዴ? ድምጼ ናፈቀሽ ወይስ የረሳሽው ስድብ አለ? እሱን ስድብ እየነገርሽኝ ሙልጭ ልታርጊ ነው አለቻት። ዝም በይ እባክሽ አንቺ፣ እኔ ድምጽሽን መስማት ራሱ አልፈልግም። ዝም ብለሽ ምለውን ነገር ብቻ አዳምጪ። ይኸውልሽ ዛሬ ምሽት ካደር የሆነ አደጋ ነገር አጋጥማን ነበረ አለቻት። እንዴት? የምን አደጋ? ምን ተፈጠረ ስትላን ነበረ። የሚካበድ አይደለም፣ ትንሽ ተጎድታለች። ነገር ግን አሁን ደህና ናት። ሆስፒታል ወስዷት ገና መመለሳቸው። ነገር ግን ይሄ አደጋ ለአንቺ ቆንጆ የሆነ ሚና ጫውትልሻል ካሰብሽበት አለቻት። እየረዳሽኝ ነው እንዴ? ለምን እንደዚህ የምታረጊው ስትላን ነበረ። እና በእናትሽ መተሽ የኃጢአትሽን ፍሬው ሰጂ፣ ከህይወታችን ጠፊ፣ ልናይሽም አንፈልግም ብላ ሴቪ ስልኩን ዘጋችው። ለበራክ ፍንጭ ብቻ ሰታት። ከዛ በራክ አሰበች ችን እድልማ መጠቀም አለብኝ ብላ ከራሷ ጋር እያወራች በቀጥታ ወደ ጠበቋ ጋር እየደወለች ነበረ። ሄሎ ይቅርታ አድርግልኝ፣ በዚህ ሰዓት አረበሽኩም አይደለ? የሆነ ምነግር ነገር አለ። ካደረን ለመውሰድ የሚያስፈልገን ቆንጆ የሆነ ማስረጃ አግኝቻለሁ አለችው። እየነገረችው ነበረ። በዛሬው ዕለት የነሰራት ቤት የሳሎኑ ዲዛይን፣ ቀለሙ፣ ሁሉ ነገር፣ እቃዎቹ፣ ፈርኒቸሩ በሙሉ ይቀየራል። እነሱ በጠቅላላይ ስለሚደረግ ከቤት ወጡና ወደ ሆቴሉ መጡ ምግብ ሊበሉ። ከዛም ምግብ እየበሉ ናቸው። ኢኪም ለካደር ይሄን ትፈልጊያለሽ ብላ የሆነ ነገር እያደረገችላን ነበረ። እንዲህ እያሉ ምግባቸውን እየበሉ ሴቪም ማል ተቀምጣለች። መረበሿ አልቀረም። እንግዲህ አሁን ቤት ስንሄድ ሌላ ቤት ነው የምናየው፣ የተለየ ቤት ትላለች። ሀያል አዲስ ቤት ትላለች ዘይነብ እየሳቀች። እንግዲህ የዘይነብን ምርጫ ምን እንደሆነ በዛው ነው የምንለየው፣ እንግዲህ ምርጫዋ እንዴት እንደሆነ ብላ ሴቪም ትናገራለች። የዘይነብን ምርጫ ምንም መገመት የማይጠበቅብሽ፣ እኔም መርጣኛለች፣ እኔን ከመረጠች ማንን እንደምትመርጥ ግልጽ ነው ብሎ ተናገረ። ፐሪት ያስቃል ትላለች ሴቪም። ሁሉም አንድ ላይ ሆኖ እየተጫወቱ ምግብ እየበሉ በድንገት ጃን ፔሊን ነይ ከማይ ጋር ላስተዋውቅሽ ብሏት ይዟት መጣ። ይዟት ሲመጣ ፔሊን ካደርን ስታይ አደነገጠች። ክብላ ቀጥ ብላ ቆመች። ፔሊን ምን ተፈጠረ እያላ ነበር። ጃን ስታስቡ እንጃ መምጣት የለብኝም እኔ አለችው። እንዴት ሊሆን ይችላል እንዴ ከማይ ጋርና ከሌሎች ልጆች ጀንጓ አስተዋውቅሻለሁ ከወንድሜ ልጆች ጋር አላት። ይሄ ጊዜው አይደለም በእናት ሌላ ጊዜው ነው እባክህ አሁን ዝግጁ አይደለሁም ብላው ሄደች። ጃን ግራ ገባው። ሴዲፍ በርቀት የሆነ ነገር ስታይ ነበረ። ምን እንዳወሩ ባይገባትም ነገር ግን ፔሊንን ነይ ብሏት ሲያመጣት አልፈልግም ብላ እንደሄደች ግልጽ ነው። ሴዲፍ ፔሊን እየተከተለቻት ነበረ። ጃን መጣና ካደርን ሰላም እያላት እሱም አብሯቸው መጫወቱ ቀጠለ። ፔሊን ተረብሻለች። ወደ ውጭ እየወጣች ነው። እዚህ ጋር እየተከተለቻት ያለችው ሴዲፍ ናት። ፔሊን ደግሞ ምን ተፈጠረ? ምንድን ነው አልገባኝም። ምን እያረግሽ ነው? ስለምን እያወራሽ ነው ያለሽው? ጃን ከእናቱ ጋር ሊያስተዋውቅሽ ፈልጎ ነበረ፣ አንቺ ግን ሸሽተሽ አመለጥሽ አለቻት። ሴዲፍ ብዙ ስራ አለብኝ ደሳለሽ አለቻት። ከዛ ሴዲፍ እንደዛ ግን አይመስለኝም፣ አትዋሺ፣ የሆነ የምትፈሪው ነገርም አለ። ምንድን ነው ነገርኝ? የምትፈሪው ነገር አለ እንዴ ብላ ሴዲፍ አፋጠጠቻት። አለ የምፈራው ነገር አለ። እኔም አደገውን ያደግኩት ገባሽ? ትክክለኛ ቤተሰቦቼ ማን እንደሆኑ አላውቅ። በቃ ካሁን የሆነ ነገር ተናገሩኝ ብዬ እፈራለሁ። የጃን እናት አስተያየቷ ምናምን ነገር አልተመቸኝም። የሆነ ነገር ትለኛለች ብዬ ፈራኝ። አሁን ደሳለች ተረጋጋሽ ብላ ፔሊን ጥላት ትሄዳለች። ሴዲፍ እዚህ ጋር ፔሊን የነገረቻት ነገር ስሜት አልሰጥሽም ቢላትም ነገር ግን በመስማቷ እንደዚህ ስትላት ገርሟታል። በሌላ በኩል በራክ በዛሬ ጠዋት ሌላ የተለየ ተልእኮ አላት። ስራ አለባት ካደርን ከዘይነብ መንጠቅ። ከዛ አሁን ዝግጅቷን አጠናቃ ልትሄድ ነበረ። ድንገት የመጣችው እናቷ ነበረች። ውሽ ራሴን አመመኝ እያዞረኝ ነው ስትራ ነበር። ስንት ሰዓት ነበር ግማታ የመጣሽው አለቻ። ጣራን ያላስታውስም ስትራ ነበረ። አንቺ ግን ቁማር ድጋሚ ጀመርሽ እንዴ? ገንዘብ የለሽም እኔ እንደማውቀው ከሆነ ኬት አመጣሽ ገንዘብ ግን አለቻት። በራክ አንቺ ጋር ማውራት የምፈልገው ነገር ነበረ አለቻት። አሁን ጊዜ የለኝም፣ አሁን ጠበቄን እጅ ላገኘው ነው አለቻት። ከዛ እዚህ ጋር በራክ ስልክ እየተደወለላን ነበረ። እኔ ማውራት አልፈልግም ከዚህ በኋላ እንዳደውልልኝ እኮ ብዬ እኮ ተናግሬያለሁ። እንዴ ምንድነው የምትደውለው ብላ ስልኩን ዘጋችሁ። ምንድነው ትላታለች እናቷ። ጋዜጠኛ ነው እየጨቀጨቁኝ ነው፣ የካደር አባት ማን ነው ምናምን ነገር እያሉ እየጠየቁ ትላታለች። አይ ምንም ነገር ማወቅ የለባቸውም ስማችን ነው የሚያጠፉት ተይው በቃ አለቻት። ችግር የለም እሺ፣ ለማንኛውም የምታወሪ ነገር ካለ ለማታ ይደርሳል ልሄድ ነው ብላት ጥላት ትሄዳለች። በሌላ በኩል አዝራ አሁንም ቢሆን ጂያንን እየተጫወተችበት ነው። አሁን ደግሞ ምግብ ይዛለን መጣች። የኔ ፍቅር ቁርስ ሰራሁልህ ብላ መጣችለት። ጥብስ ነው የጉበት ጥብስ። ምን ላደርጉ ነው በጧት ጉበት የምታመጭልኝ አላት።
ዶክተሩ ፕሮቲን ያስፈልጋል ብሏል ነበር እንዴ? ይሄው ያንተ ፕሮቲንን ብላለችው። ውሰጁ እኔን አልበላም አላት። ተበላታለህ ጂያን፣ ከዚህ በኋላ እኔን ማዘዝ ትችላለህ። አንተ እኔን የምታዝበት ዘመን ከዚህ በኋላ አብቅቷል። እንደፈልኩ ላሰቃይ ይችላለሁ። በነገራችን ላይ ቴሌቪዥን ገዝቻለሁ፣ አዲስ የገዛልን ቲቪ ወደድከው አልወደድከው ተመልከት። ቆንጆ አሻንጉሊት ፊልም ከፍትላለሁ። እንደ ህፃን ልጅ ቁጭ ብለህ ከሪሞት እየቀያየርክ እሱን ታያለህ። ምን ታስባለች አዝራ እባክሽ እያላን ነበረ። እኔ ምን የዛኛው ክፍል ግን ቁልፍ አለ አይደለ አለችው። ግራ ገብቶት እያያን ነበረ። ቁልፉን እስኪ ልፈልገው አለችው። የአዝራ ምን እየሆንሽ ነው አላት። አዝራ ቁልፉን ይዛ መጣች። ይሄ ቁልፍ ግን ያ ቤት የምከፍትበት ነው አይደለ? እዛ ቤት ግን ምንድነው የደበቅከው አለችው። አዝራ አምጪው እሱን ቁልፍ በእናትሽ አምጪው ስጭኝ እያላን ነበረ። እኔንም እናትህንም እዛ ክፍል እንድንገባ ፈቅደልን አታውቅም። ለምንድን ነው እዛ ውስጥ ምን አይነት ቆሻሻ እንደደበክ ማወቅ አለብኝ አለችው። አዝራ በእናትሽ ጅላቱኝ በእናትሽ እሱን ቁልፍ አምጪው በእናትሽ እያላን ነበረ። እሷ ጥላው ሄደች ቁልፉን ይዛ። አዝራ በእናትሽ እዛ ክፍል እንዳትገቢ አዝራ እያለ ሲጮህ አንገቱን እያመመው ነበረ። እሷ በቁልፉ በሩን ከፍታ ገባች። ውስጡ የሙዚቃ መሳሪያ ብዙ ሻንጣዎች ምናምን ነገር ናቸው ያሉት። እንደ ቤቱ መጋዘን ነው። አንድ ክፍል ቤት ብትሆነ ጂያን አዝራ እያለ እየጮህ ነበር። እጭች ልጅ እንደው እያለ ይበሳጫል። ጂያን አቅመቢስ ሆነ። እሷ ከገባች በኋላ ነገሮችን መፈተሽ ጀመረች። ምንድን ነው እዚህ የደበከው ጂያን? ምንድን ነው የደበከው ብላ አሁንም መፈተሿን ትቀጥላለች። ብዙ ነገሮችን አየች። የለም። ዞር ስትል የሆነ አልጋ የሚመስል ነገር አለ። እላዩ ላይ ነጭ ችፑድ አለ። ምንድን ነው ብላ እሱን ወደ ላይ ቀና አረገችው። እሱን ወደ ላይ ቀና ስታረገው ውስጡ 3 ሻንጣዎች አሉ። ደግሞ ምንድን ነው ብላ ሻንጣውን እያነሳችው ነበረ። ከዛ ስትከፍት ውስጡ በጣም ብዙ ገንዘብ አለ፣ ሊሬ። ሌላም ሻንጣ ስትከፍት አሁንም በሊሬ የሚቆጠር ብዙ ገንዘብ አለ፣ የቱርክ ገንዘብ። አንደኛው ሻንጣ ስትከፍተው ግን $100 ነበር የነበረው። ይሄ በጣም ብዙ ነው። ይህ ሁሉ ገንዘብ ኬት ነው የመጣው? ይህ ሰውዬ ኬት ነው ያመጣው ትላለች። በጣም ብዙ ገንዘብ ስለሆነ ደነገጠች። በሌላ በኩል እነ ሰራት ምግብ መብላታቸውን ቀጠሉ። በቃ ቡና እንጠጣ ይባባላሉ። በአንድ በኩል ዘይነብ ስልክ ተደውልላት ከእናቷ። ሌላው ማየ እየሰማኝ ነው ብላ ስልኩን አነሳች። ዘይነብ እንዴት ነሽ ታዲያ እንዴት ነሽ አለቻት። ደህና ማየ እንትን ሆቴል ነኝ ያለሁት ቁርስ እየበላው ከሰራት ጋርና ከልጆቹ እንዲሁም ከእናቱ ጋር አንድ ላይ ሆኜ ምን ነው ችግር አለ አለቻት። ኧረ የለም መልካም ቁርስ ይሆንልሽ። ዘይነብ ዛሬ ልነግርሽ መፈልገው ነገር ነበረ። ማለቴ ወንድምሽ እና እኔ ዛሬ ጋምዜን ለመጠየቅ እንሄዳለን። ዛሬ ተጫጫል ወንድምሽ ትመጫለሽ ብዬ ነው አለቻት። እማዬ እኔ እመጣለሁ፣ ነገር ግን ይሄ ነገር አልቸኮለም አልተጣደፍሽም? በጣም የቸኮልሽ እየመሰለኝ ነው አለቻት። ለምን ቸኮልሽ አለቻት። እንግዲህ እነሱ እንደዚህ ነው የፈለጉት ልጄ፣ ምን ታደርጋለሽ? ለሰራትም ነጻ ከሆነ ነገሩ በእናትሽ ይምጣ፣ እንደምንም ብሎ ይምጣ በዚህ ቀን አለቻት። እሺ እኔ እመጣለሁ። ሰራት ግን ምን ያደርጋል እማዬ? ሰራት ምንም አይሰራም፣ ለምን ይመጣል ስትራ ነበረ። ልጄ እሱ የቤተሰባችን አካል አይደል እንዴ አለቻት። የቤተሰባችን አካል ነው ግን መምጣት አይጠበቅበትም እማዬ ስትላ ነበር። ዘይነብ እዚህ ጋር ልክ ነሽ አይደለ? የሰራት እብድ የህይወት ደረጃና የኛ ደረጃ ጨራሽ አይመጣጠንም አይደለ? ክላሳችን አይገናኝማ አለቻት። ኢብሩ ትናደዳለች እናቷ እንደዚህ እያለች ስታወራ። እማዬ ምንድነው ከዚህ ጋር የሚያገናኘው ነገር አለ? እኔ እንደዚህ ብያለሁ፣ ምንም እኮ ያልኩት እኮ ነገር የለም ትላታለች። እነ ሰራት በቃ እንሂድ ይባባላሉ። ከዛ ዘይነብ በቃ በኋላ እናወራለን ስልኩ ልዘጋው ነው ብላ ዘጋቸው። ሰራት ወደ ዘይነብ መጣ። ዘይነብ ችግር አለ እንዴ አላት። አይ ምንም ወንድሜ ሊተጫጨ ነው ዛሬ እያገባ ነው ወንድሜ እና ለዚህ ቀን እኛንም ጠሩን እኮ አለችው። ይሄ ነገር አልፈጠረም አላት። ፈጥኗል፣ ነገር ግን ወንድሜ ምን እንዳቀድ አልገባኝም። እማዬ ይህን ሰርግ ለማየት በጣም ጓጉታለች። እንግዲህ ሁሉም ነገር ቶሎ እንዲጠናቀቅ ነው የምትፈልገው። ነገር ግን ምንም አታስብ፣ እማዬን አረጋጋታለሁ። እኔ ሰራት አንተ እንደማይመች እነግራታለሁ አለችው። ችግር የለም የአንቺ ቤተሰብ የኔ ቤተሰብ ነው፣ ለመምጣት የተቻለኝን ነገር በሙሉ አድርጋለሁ እያላን ነበር። በድንገት ይጊ ምናያል ስልካቸውን እየተመለከቱ ነበር። ወይኔ ምንድነው ኢንተርኔት የተለቀቀው? እማዬ ድጋሚ ክስ ከሰሰች እንዴ ካደርን ለመውሰድ ምንድነው ይሄ? ቆይ እያለች ነበር። ሀይል ስታየ ነበረው። ከዛ ሰራት ወደ ሀይል እየጠጋ ተረጋጊ ልጄ ተረጋጊ ይላታል። አባዬ እንዴ ነው የምረጋጋው? አሁን ደግሞ እንደተለመደው ትምህርት ቤት ውስጥ ስለ እናታችን የምን ወሬ ያወራሉ፣ እዛ በሐሜት ይቦጭቁናል። በቃ ምንድነው የምናደርገው ስትል ነበር። ይሄ ማለት እኮ እናንተ ምንም ነገር ማፈር ይጠበቅባችኋል ወይም አንገታችሁን መድፋት አለባችሁ ማለት አይደለም። ይሄ ነገር ከእናንተ ጋር የሚያገናኘው ነገር የለውም እያለች እዚህ ጋር ዘይነብ ስታስረዳ እንደዚህ የሚባል ነገር የለም እህቴ ዘይነብ፣ ትምህርት ቤት ውስጥ ይሰድቡናል፣ በቃ ይሰድቡናል፣ ከዚህ በኋላ አያኖሩንም ስትል ነበር። ሀይል ኢኪም ብትሆን ወይኔ እንደገና የፈራነው ቅዠት መጣ ብላ እየሮጠች ትሄዳለች። ሰራት ግራ ገባው። ካደርን ብትሆን ጨንቋታል። ሴፊም በንዴትና በህል ሆና ካደርን እያየቻት ነው። የሁሉ ችግር የመጣው በዛች በራክና በካደር በጃም ምክንያት እንደሆነ ነው ሴፊማ የምታሳብበው። ከዛ እዚህ ጋር ሰራት ብቻውን ሲቀር ሰራት ይኸውልህ የዚህ ልጅ አባት ትክክለኛ አባት ማን እንደሆነ እነዚህ ልጆች ካወቁ ጉድ ነው የሚፈላው አለችው። አያውቁም። እኔ እንግዲህ እነሱ እንዳያውቁ የቻልኩትን ነገር የተቻለኝ ነገር በሙሉ አደርጋለሁ አላትናሽ አለችው። አብረው ይወጣሉ። በሌላ በኩል ኢብሩ በጧት ስራ ልትሄድ እየተጣደፈች ናት ያለችው። ቦርቷን አዘጋጅታ ልትወጣ፣ በአንድ በኩል ደግሞ እነ ሪፊቃም ከቤት እየወጡ ናቸው። እማዬ እንግዲህ በመጨረሻ ይሄን ነገር ያሳካላችሁ ብላ ልትወጣ ነው። ከዛ ሙስጠፋ ድንገት መጣ። ሙስጠፋ ሲመጣ ሙስጠፋ ይኸውልህ ያችን አዝራ ከዚህ በኋላ እንዳትከታተላት አለችው። ደነገጠ። ለምን እንዴት ትኛለች ሲል ነበረ። ኢብሩ እዚህ ጋር እግረ መንገዷን እያወራች ነበረ። ጃን ፓራላይዝ እንደሆነና መራመድ እንደማይችል ተናገረች። እዚህ ጋር ጃን የካደር አባት መሆኑን ልትናገር ብላ ነበር። ለጥቂት አምርጧን ነበረ። ነገር ግን መደበቅ አለባት። ከዚህ የበለጠ ጃን እንዲጠላ ፍላጎት የላትም።
ነገር ግን አደጋ እንዳጋጠመውና እግሮቹ ለትንሽ ጊዜ መራመድ እንደማይችሉ መንቀሳቀስ እንደማይችል ስትናገር እሰይ ፈጣሪ ሁሉንም ዋጋ እየሰጠን ያለው ጥሩ ነው ይማርበታል ስትል ነበረ እዚህ ጋር ረፊቃ። ከዛ እዚህ ጋር ሙስጠፋ ከመጣ በኋላ በጭራሽ ትፈተዋለች እሱን ከዛ እኔን ታገባኛለች ብለ እንዳታስበው እንዳትመኘው ብላ እናቱ ስታስጠነቀቀው ሙስጠፋ ተናዶ ወደ ውስጥ ገባ። እንዴት እንደዚህ ትገምቱኛላችሁ ብለው ከዛ ኢብሩ ብቻችሁን ከምትሆኑ አብራችሁ ልውጣ ብላ አብራቸው እየወጣች ነው። አብረው እንደሚሄዱ ይጠብቃል። በሌላ በኩል ጃናውንም ቢሆን ያልጋ ቁራኛ ነው። አሁንም ምግቡን አይበላም። በብዙ ነገር አዝራ ልክ እሷን እንዳሰቃያት እያሰቃየችው ነው። አሁን ደግሞ እነዚያን 3 ሻንጣዎች ይዛ መጣች። አልጋ ላይ ገንዘቡን እያስቀመጠች ምንድነው የሁላ ገንዘብ ኬታ መጣ አለችው። ምን ማለት ነው ኬታ መጣ ማለት? ሰርቼበት ነው አላት። አቷሽ እንደዛ ከሆነ አይደለም ባንክ አላስቀምጥከውም። ለምን በሻንጣ እዚህ ደበከው? ለምን ደበከው? ጂያን በእርግጠኝነት ከሆነ ቦታ ነው ያመጣ ይሄን ገንዘብ። ስማ ኬት ነው ያመጣ? ምን ችግር ውስጥ ነው የገባው አለችው። አዝራ ገንዘቡን መልሹ በእናትሽ ይሄ ገንዘብ የኔ ገንዘብ ነው አላት። አይደለም ከዚህ በኋላ የኔ ገንዘብ ነው የራሴ በር። ስማ ይሄን ገንዘብ ባንክ ሄጄ አስቀምጠዋለሁ ገባ ለልጄ ማለት ነው ለልጄ ስትሎ ነበር። አዝራ እባክሽ የማይረባ ነገር አታውሪ። አንቺ እናት ነሽ፣ እኔም ደግሞ የልጁ አባት ነኝ። እኔም ቢሆን የልጁ ነገር ያስጨንቀኛል ገባሽ? ለልጁ እኔም አስባለሁ እያለ ነበር አይደለ? ለዛ ነው ለካድርም ብትሆን ያሰብክላት አይደለ? እስካሁን ድረስ አባት መሆንን ደብቀ ልጅቷን እንደ ቆሻሻ ጥለህ ጃን ህሊና የሚባል ነገር የለም። አሁን ደርሰህ አባት ነኝ ምናምን ነገር ስለ አባትነት ይሰማኛል አስባለሁ ምናምን ነገር አትበል ገባ? አንተ ሁል ጊዜ ለራስ ጥቅም ብቻ ነው የምታስበው። ይሄን ገንዘብ እንዴት ከቤተሰብ ትደብቃለህ አለችው። አዝራ እባክሽ ይሄን ገንዘብ እርሹ በቃ ይሄ ገንዘብ የኔ ነው እያላን ነበር። እሷ ደግሞ ይሄ ገንዘብ የኔ ነው ትሏለች። አዝራ በእናትሽ ብዙ ዋጋ ከፍዬበታለሁ ይሄን ገንዘብ ለማግኘት እባክሽ ወደ ነበረበት ቦታ መልሽው እባክሽ፣ አለበዛ ውጪልኝ ከዚህ ክፍል በቃ ላይሽ አልፈልግም። አሁን በቃ ሰው ቀጥራለሁ እያለ ነበረ። ገንዘብ ከየት ታመጣለህ? ከዚህ በኋላ እኮ ገንዘብ እኮ የለም። የት አለ ገንዘብ አለችው። እማዬ አትፈቅድም ይሄንን እያለ ነበረ። በዚህ ሰዓት እናትህ በሞት ብላ እየተመኘች ነው፣ ባልወለድኩት ብላ እየተመኘች ነው። ልታይ ራሱ አትፈልግም፣ ትጠየፋለች። ጃን ከዚህ በኋላ ማንም ለአንተ ግድ የሚሰጠው ነገር የለም ገባ? ከዚህ በኋላ እኔ ብቻ ነኝ አጠገቤ ያለሁት። እኔንም የምልህን ነገር ብሰማኝ ይሻላል። ሁኔታን ተመልከት፣ ከዚህ በኋላ መንቀሳቀስ አትችልም ስትለው ድንገት በር ተንኳኳ። ከዛ አዝራ ደብቅ እያለ ነበረ። እኔ ፍቅር ምን እያልክ ነው ያለው? ድምፅህን ቀዝቀዝ አድርግ እንጂ ምንድን ትቆጣኛለህ እንዴ አለችውና ወደ አንድ ክፍል አስገባቸው። ከዛ በኋላ መልሳ ቆለፈችው። ከዛ በሩን ስትከፍት የመጣው ነጃቲ ነበረ። ሰላም፣ እኔ የጃን ወንድም ነኝ። ባለፈው የቀብሩ ቦታ ላይ ተገናኝተን ነበረ ሰላም እያላን ነበረ። ከዛ ድጋሚ በሆነው ነገር ማዘኑን እየነገራን ነው የአዝራናት በሞቷ በመቀበሯ። ከዛም በኋላ አሁን እዚህ ጋር ጃን ከአደጋ መትረፉን ሰምቻለሁ። መልካም ድል እንዲሆን እንደተመኛለሁ። ነገር ግን ጠይቀው ፈልጌ ነበረ አላት። ነገር ግን ሰራት አንተን እዚህ ማየት አይፈልግም። እንደገና ጃንም ቢሆን ተኝቷል፣ ስለዚህ አንተን ሊያይ አይችልም ስትለው እሱ አዝራ እያለ ጃን መጣራት ጀመረ። ነጃቲን ይፈልገዋል። ተነስቷል መሰለኝ ሂጄ ማየት አለብኝ እሱን ድምፁን ሰሞኝ አላት። ቢሆንም እሱ ማንም ሰው ማግኘት አይፈልግም፣ ይደውልላል። እባክህ ከዚያ አትምጣ ብላ በሩን ዘጋቸው። አዝራ ከዚህ በኋላ የዚህ ቤት እመቤት ናት። ከዛውን እነ ሰራት ወደ ቤት እየመጡ ናቸው። እኔ እንግዲህ አባዬ ከዚህ በኋላ እንዴት ትምህርት ቤት መሄድ እንዳለብኝ አላውቅም ትላለች። እኪ እንዴ ምን ማለት ነው ትሄዳላችሁ እንዴ ይላቸዋል። አልሄድም በቃ ወይ ደግሞ ሌላ ትምህርት ቤት ሸኛል እያለችው ነበረ። በረዥም ጊዜ የሚቆዩበት እንደ ካምፕ ነገር ያለው ትምህርት ቤት ሸኛል ስትለው እንዴት እንደዚህ ይባላል እያለ ሰራት እየተከተላችሁ ነበረ። እስኪ አዲሱን ቤታችን ነው ይባባላሉ። ገቡ። አዲስ ቀለም፣ አዲስ ዲዛይን፣ አዲስ ሶፋ፣ ፈርቸሩ በሙሉ ተቀይሯል፣ አበባውም ተቀይሯል። ከዛ ሁሉም ዞር እያሉ ተመለከቱ። ለክፉ አይሰጥም ቆንጆ ነው ይባባላሉ። እንደውም ኪ ምናል ይሄ ቦታ የኔ ነው እየተባባሉ መጨቃጨቅ ሁሉ ጀመሩ። ቦታውን ወደውታል። ድንገት ካደር ፖሊሶች እየመጡ ተመለከተቻቸው። ሴቪም አየቻቸው። አረ ፖሊሶች እየመጡ ናቸው ያሉት የሆነ ነገር ለማድረግ መሆን አለባቸው ስትል ሴቪም ካደር እየሮጠች ሄዳ ተደበቀች። እነ ሰራት ወደ ውጭ ወጡ። ምንድነው ሲሏቸው በራክም መታለች። በራክ ትላንትና ምሽት ላይ ካደር አደጋ እንደደረሰባት ሰምታ አሁን ክስ መስረታለች። ስለዚህ ችሎቱ እስኪጠናቀቅ ድረስ በጊዜያዊነት ካደር ከገዛ እናቷ ጋር መቆየት አለባት የሚል የፍርድ ቤት ማዘዣ ወረቀት ሁሉ ተሰጥቷቸዋል። ከዛ እዚህ ጋር ዘይነብ አማራጭ የላትም። ሰራትም ቢሆን እናስመልሳታለን ግን አሁን ይህን ማድረግ አለብን አላት። ካደር ከበራክ ጋር ትሄድ ብሎ እየጠየቃት ነበረ። ከዛ ዘይነብ በቃ በካደር ልጥራት ብላ ወደ ውስጥ ገባች። ያሰበችው ግን ለማምለጥ ነው። ዘይነብ የቤቱን እቃዎች ለመቀየር ፈርኒቸሮች፣ ሶፋዎች ጭኖ የመጣውን የጭነት መኪና ተጠቅማ ልታመልጥ ብዙ አሰበች። ከዛም በኋላ ወደ ካደር መኝታ ክፍል ሄደች። ካደር ብላ ስጣራት ካደር ተደብቃ ነበረ። ዘይነብ አለው ፈርቼ እኮ ነው ስትላ ነበረ። እኔ ድምፅ እንዳታሰናመልጣለን ስትላ ነበር። እጇን ይዛት ከግቢው ልትወጣ ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።